ሰላምና ጤና ለእናንተ ይሁን። የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? የእንግሊዝ ፕሪሚየር ሊግ 20ኛ ሳምንት ጨዋታዎች ዛሬና ከነገ ጀምሮ ይካሄዳሉ። የተለያዩ ጨዋታዎች ይደረጋሉ። የ20ኛ ሳምንት ተጠባቂ ጨዋታዎች አሉ። ማንቸስተር ሲቲ ከቼልሲ የሚያደርጉት ጨዋታ ይጠበቃል። ነገር ግን ዛሬ አርሰናል ከቦርንማውዝ የሚያደርጉት ጨዋታ ይጠበቃል። በተለይ የሁለቱ ቡድኖች ጨዋታ በሊጉ ፍክክር ላይ ትልቅ ተጽዕኖ የሚኖረው ነው። በተለይ አርሰናል የሚያሸንፍ ከሆነ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 7 የሚያሰፋበት በመሆኑ በጣም ወሳኝ መርሃ ግብር ነውና ከዚህ ጋር ተያይዞ አንዳንድ ነገሮችን እናነሳለን። የቦርንማውዝና የአርሰናልን የእርስ በርስ ከዚህ ቀደም ግንኙነት፣ አርቴታ ከጨዋታው በፊት ስለሰጠው አስተያየትና ከጉዳት ጋር የተያያዙ ዜናዎችን እነማን ይሰለፋሉ የሚሉትን ጉዳዮች እናነሳለን። አብራችሁን እንድትቆዩ እንጋብዛለን። አርሰናል ይህንን ጨዋታ የሚያደርገው በወሳኝ ምዕራፍ ላይ ነው። በ45 ነጥብ የሊጉ መሪ ነው። አሁን በሁለተኛ ደረጃ ላይ ካለው ማንቸስተር ሲቲ በ4 ነጥብ ነው ልቆ የሚገኘው። በተለይ ባለፈው ማንቸስተር ሲቲ ከሰንደርላንድ ጋር ያደረገውን ጨዋታ ባዶ ለባዶ ካጠናቀቀ በኋላ ነው የሁለቱ ቡድኖች የነጥብ ልዩነት የሰፋውና ዛሬ ማሸነፉ ልዩነቱን ወደ 7 የመውሰድ እድል አለው። ማንቸስተር ሲቲ የሚገጥመው ተጋጣሚ ቡድን ቼልሲ መሆኑ ደግሞ ይበልጥ አርሰናል በዋንጫ ፉክክሩ ውስጥ ራሱን በደንብ እያጠነከረ የሚሄድበትን እድል የሚፈጥርለት ነው ተብሎ ይታሰባልና ባለፈው በጥሩ ብቃት አስቶን ቪላን 4-1 ማሸነፉን እናስታውሳለን። በተለይ የቆሙ ኳሶች ጥንካሬው እንደቀጠለ ነው። አርሰናል ባለፈው ጋብሪኤል ማጋሌሽ የጨዋታውን የመጀመሪያ ግብ ሲያስቆጥር አንዱ የውድድር ዘመኑ 6ኛ ግብ ነው ቆጠረው ማጋሌሽ። እሱ ሲኖር የአርሰናል የማጥቃት እንቅስቃሴ በተለይ በቆሙ ኳሶች እጅግ አስፈሪ እንደሚሆን እናውቃለን እና የዛሬው ጨዋታ በተመለከተ አርሰናልና ቦርንማውዝ የተለያየ ሁኔታ ውስጥ ያሉ ቡድኖች ናቸው። ቦርንማውዝ ባለፉት 10 የሊግ ጨዋታዎች ምንም አይነት ድል አላስመዘገበም። 4ቱን አቻ ነው የወጣው፣ በ6ቱ ደግሞ ተሸንፏልና ጥሩ የሊግ እንቅስቃሴ እያደረገ ከማይገኙ ቡድኖች መካከል አንዱ ቦርንማውዝ ነው እና አርሰናል ደግሞ በአንጻሩ የሊጉ መሪ ሆኖ በ4 ነጥብ የሊጉን መሪነት የጨበጠ ቡድን ነው። በዛም ላይ ደግሞ ያለፈውን የአስቶን ቪላን እንቅስቃሴ ስንመለከት ደግሞ አርሰናል ምን አይነት ጠንካራ ቡድን እንደሆነ ተመልክተናልና ሁለት በተለያየ አውድ ውስጥ በተለያየ ኮንቴክስት ውስጥ ያሉ ቡድኖች የሚገናኙበት ጨዋታ ነው። ነገር ግን አንዳንድ አስገራሚ ጉዳዮች አሉ ከአርሰናልና የቦርንማውዝ ጨዋታ ጋር በተያያዘ። ባለፈው የውድድር ዓመት በተጠናቀቀው የ2024-25 የውድድር ዘመን አርሰናልን በደርሶ መልስ ያሸነፈ ቡድን ነው ቦርንማውዝ ማለት ነው እና በዛሬ አርሰናል የሚጫወተው ጨዋታ የሚያደርገው መርሃ ግብር በታሪኩ አንድ ቡድን በተከታታይ 3 ጊዜ ተሸንፎ የሚያውቀው በማንቸስተር ሲቲ ነው እና ስለዚህ ያንን ታሪክ ላለመድገም ነው ዛሬ የሚጫወተው። ቦርንማውዝ የሚገመት አይነት ቡድን አይደለም። በተለይ ትልልቆቹ ቡድኖች የሚፈትን ነው። ቼልሲን በተደጋጋሚ ሲፈትን እንደነበር በተለይ ባለፉት ጊዜያት አቻ ሲወጡ ተመልክተናል እና አንዱ በቅርብ ጊዜያት ውስጥ ያላቸውን የሁለቱ ቡድኖች ሁኔታን ስንመለከት ነው አሁን ምን አይነት ወሳኝ ጨዋታ እንደሆነ ለአርሰናል፣ በተለይ ደግሞ በተቃራኒው ደግሞ ለቦርንማውዝ ሌላ አይነት ጥሩ የሆነ ከዚህ ቀደም ሪከርድ ኖሮት ነው አርሰናልን የሚገጥመው። ባለፈው ዓመት በሆም በአዌይም በሜዳውም ከሜዳ ውጪም አርሰናልን ማሸነፍ የቻለበት ሁኔታ እናስታውሳለን። የዛሬውን ጨዋታ በተመለከተ ዴክላን ራይስ በዚህ ጨዋታ ይሰለፍ አይሰለፍ እስካሁን የታወቀ ነገር የለም። አርሰናል ከራሱ አርቴታ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ ምን እንደሆነ በግልጽ አልተናገረም። ነገር ግን በጉልበት ጉዳት ሳቢያ ላይሰለፍ የሚችልበት ሁኔታ እንዳለ ተናግሯል። አዳዲሶቹ ፈራሚዎች ዙቢሜንዲ፣ ሚኬል ሜሪኖ በመሃል ሜዳ ላይ ያላቸው ጥምረት ይጠበቃል። ከዛ ውጪ የቦርንማውዝን በተመለከተ የዛሬው ጨዋታ ወሳኝ ነው ተብሎ የሚገመተው የአሰልጣኙ የአጨዋወት ስታይል ነው። በተለይ ከትልልቅ ቡድኖች ጋር ሲጫወት ይሄ ቡድን እጅግ አስቸጋሪ የአጨዋወት መንገድ ያለው ነው። በጣም በፈጣን ሽግግር የተጋጣሚ ቡድን የሚያስቸግሩ አይነት እንቅስቃሴዎችን ሲያደርግ እናውቀዋለን ከዚህ ቀደም። በዛ ላይ ጨዋታውን በሜዳው በቫይታሊቲ ስታዲየም ማድረጉ አንዱ ለአርሰናል ፈታኝ ይሆናል ተብሎ የሚታሰበው ነገር ነው። የጉዳት ዜናን በተመለከተ ዴክላን ራይስ በጉልበት ጉዳት ምክንያት ለዛሬው ጨዋታ መሰለፉ አጠራጣሪ እንደሆነ አርቴታ ራሱ ተናግሯል። ከዛ ውጪ ግን ሪካርዶ ካላፊዮሪ እና ክሪስቲያን ሞስኬራ በእርግጠኝነት ከዚህ ጨዋታ
ውጪ መሆናቸውን ራሱ አርቴታ ተናግሯል። አንድ ጥሩ ዜና ከጉዳት ጋር በተያያዘ የአርሰናል ባለፉት ጊዜያት በተለይ በተደጋጋሚ ሲቸገርበት የነበረው ባለፈው የውድድር ዘመንም የጉዳት ጉዳይ እንደሆነ እናውቃለን። በተለይ የጥር ተጫዋቾች የዝውውር መስኮት ከተከፈተም በኋላ አንዳንድ ተጫዋቾች ከጉዳት እየተመለሱ ነው። ካይ ሃቨርትዝ እንዲሁም ጋብሪኤል ሄሱስ ወደ ስብስቡ ተመልሰዋል። ይሄ ለአርቴታ በጣም ትልቅ እፎይታ የሚሰጠው ነው። በቀጣዮቹ ጊዜያት ተደራራቢ ጨዋታዎች ይኖራሉ። ጄሱስ ባለፈው ግብ አስቆጥሯል። ሃቨርትዝም ዝግጁ ነው። በአጥቂ መስመር ላይ ተጨማሪ አማራጭ ይፈጥርለታል ተብሎ ይጠበቃል። አርሰናል ባለፈው ዓመት በቦርንማውዝ ደርሶ መልስ እንደተሸነፈ ቅድም ጠቅሻለሁ እና ይህንን አስመልክቶም ራሱ ሚኬል አርቴታ ጥያቄ ቀርቦለት ነበርና ከዚህ ጋር ተያይዞ ምንድነው ያለው? ከባለፈው ስህተት ተምረናል እና ያንን ታሪክ አሁን የምንቀይርበት ሰዓት ነው፣ ያንን ደግሞ ለመቀየር ዝግጁ ነን የሚል አስተያየቱን ሰጥቷል። አርሰናል አሁን በተለይ በዘንድሮ ውድድር ዘመን እየተመለከት ነው ያለው አንዱ ጥንካሬ የዲሲፕሊን ጉዳይ ነው። ባለፉት የውድድር ዘመናት አንዱ ሲቸገርበት የነበረው አርሰናል በርካታ ጨዋታዎችን በቀይ ካርድ በጎዶሎ በ10 ተጫዋች እንዲጨርስ የተገደደበትን ሁኔታ እናስታውሳለን። አሁን የዘንድሮ ግን ከዛ የተለየ ነው። አርሰናል በካርድም ረገድ በጣም ዲሲፕሊንድ መሆኑን እየተመለከትን እንገኛለን። ኦፕታም የዚህን ጨዋታ ግምት ለአርሰናል ሰጥቷል። በብዙውን የሱፐር ኮምፒውተር 61.3% አርሰናል ሊያሸንፍ ይችላል የሚል ትንበያን ሰጥቷል። 18.4% ደግሞ ለቦርንማውዝ የተሰጠው ቦታ ነው። የመሪነት ፉክክሩን የሊጉን የመሪነት ፉክክርን ለማስጠበቅ ነው እንግዲህ አርሰናል ዛሬ የሚጫወተው ወሳኝ ጨዋታ ነው ተብሎ ይጠበቃል። በተለይ ሲቲ ላይ ጫና ለማሳደር የሚያደርገው ጨዋታ ነው አንዱ እንደ ትልቅ በተለይ በቀጣዮቹ ጊዜያት አርሰናል ትልልቅ ቡድኖችን ይገጥማል። ማንቸስተር ሲቲ ከቼልሲ ውጪ ደግሞ የሚገጥመው ቡድን አለ። አሁን ማንቸስተር ዩናይትድን ይገጥማል። አርሰናልም በተመሳሳይ ትልልቅ ቡድኖችን የሚገጥምበት አጋጣሚ አለ። ነገር ግን ይሄ አሁን ያለበት የነጥብ ልዩነት ነገ ቼልሲ እና ማንቸስተር ሲቲ እስኪጫወቱ ድረስ ያለውን ጨዋታ ሁኔታ ታሳቢ በማድረግ አርሰናል መሪነቱን ሊያጠናክር የሚችልበትን እድል የሚፈጥርለት ነው እና አንዱ አርሰናል ምናልባት ከዚህ በኋላ ትልቅ ተጽዕኖ ሊደርስበት የሚችለው ራሱን ማዘጋጀት ያለበት በስነ ልቦና ጉዳይ ነው። ምክንያቱም ከዚህ ቀደም ማንቸስተር ሲቲ ፔፕ ጋርዲዮላም በእርግጥ ከስታዲየም ኦፍ ላይት ሰንደርላንድ ላይ ነጥብ ጥለው ከወጡ በኋላ አንድ ነጥብ ማግኘታቸውን እንደ ትልቅ ስኬት ነው የሚል አስተያየት ሰጥቷል። በእርግጥ ሰንደርላንድ በሜዳው አስቸጋሪ ቡድን ነው። ከአርሰናል ቀጥሎ በሜዳው በዘንድሮ የውድድር ዘመን ያልተሸነፈ በጣም ጠንካራ ቡድን ነው። ከጨዋታው በፊትም ብዙ ነገሮች ሲባሉ ነበር። በተለይ የማንቸስተር ሲቲ ጨዋታው ፈታኝ ይሆንበታል የሚል ነገር ሲነሳበት ነበር። በዛሬው ጨዋታ ምናልባት ተጽዕኖ ፈጣሪ ይሆናሉ ተብለው ከታሰቡ ዋና ተጫዋቾች መካከል አንቷን ሴሜኞ ይጠቀሳል። ይሄ ተጫዋች ባለፉት ጊዜያት በተለይ ከማንቸስተር ሲቲ ጋር በዝውውር መስኮቱ ስሙ ሲያያዝ እንደነበር እናስታውሳለን። በጥር ተጫዋቾች የዝውውር መስኮትም ወደ ማንቸስተር ሲቲ ይሄዳል የሚሉ ነገሮች ሲነሱ ነበር። እስካሁን ይሄ ነው የተባለ ጥንቅቅ ያለ ነገር አልተሰማም። ነገር ግን እሱም ቢሆን አሁን ያለበት አቋሙ ጥሩ አይደለም እና እሱም ቢሆን ባለፉት 8 ጨዋታዎች ግብ አላስቆጠረም እና በዛሬው ጨዋታ ላይ ምናልባት ከዚህ ቀደም ያሳየውን አይነት ብቃት ሊያሳይ የሚችልበት እድል ሊኖር ይችላል። እሱ ጥሩ ከተንቀሳቀሰ ምናልባት ቦርንማውዝ ጥሩ ሊጫወት የሚችልበት እድል አለ። ቁልፍ አማካዮች አሏቸው ታይለር አዳምስ እና ሉዊስ ኩክ፣ እነሱም በጉዳት አይሰለፉም እና ለቦርንማውዝ ይሄም በእንቅርት ላይ ጆሮ ደግፍ የሆነ አይነት አስመስለውታል። ቁልፍ ተጫዋቾቻቸውም በጉዳት አይሰለፉም። ነገር ግን ቦርንማውዝ በተለይ ባለፉት 2-3 የሊግ ጨዋታዎች ያለው ከአርሰናል ጋር ያለው ቁጥራዊ መረጃ ጥሩ በመሆኑ ሳቢያ እና ደግሞ ትልልቅ የእንግሊዝ ክለቦችን ሲገጥም ታላላቆቹን በቶፕ 6 በቶፕ 7 ያሉ ቡድኖችን ሲገጥም ያለውን አይነት የሚያሳየውን እንቅስቃሴ ስንመለከት ነው የዛሬው ጨዋታ ተጠባቂ የሚያደርገው። ለማንኛውም ይህን ጨዋታ አርሰናል የሚያሸንፍ ከሆነ የነጥብ ልዩነቱን አስፍቶ የሊጉን መሪነት በደንብ የሚያጠናክርበት ይሆናል። የኮከብ ስፖርት ቤተሰቦቻችን ስላደመጣችሁን እናመሰግናለን። መልካም ቀን ይሁንላችሁ።